አሁን ላይ ምኞትን ለማሳከም ቤቱን ለመሸጥም ጫፍ ላይ የደረሰ ቢሆንም ነገር ግን የእሱን ሀሳብ የሚያሰናክልና የሚያደናቅፍ በተለይ ደግሞ በዙፋኔ በኩል ያደቅንበታል። በተለይ ደግሞ የቤቱ ጉዳይ ምናልባትም ከብርቱካን ጋር ህጋዊ ፍቺ እስካላደረጉ ድረስ ግማሽ ጎኑን ማለትም ግማሽ የቤቱ ባለቤት እንደሆነች እንደዚህ ብላ ታበስረዋለች። ሌላው ጉዳይ ደግሞ ወይዘሮ ማርታ ማለትም የዶክተሩ ባለቤት አሁን ላይ ነገሮችን እያሴረችና እየተነኮለች በተለይ ደግሞ በረከትን የምታጠምድበትን መንገድ በቀላሉ እየተቆጣጠረችው ትገኛለች። ከዛም አለፍ ሲል ደግሞ አሁንም ዶክተሩ በተከታታይ ምኞትን ክትትልና እንዲሁም ሕክምና እንዳያደርግላት እሱንም እየመረዘችው ትገኛለች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ኬሮድ ክፍል 40 አበይት ትዕይንቶችን እንዲሁም ደግሞ በቀጣይ ክፍል 41 ላይ ሊከሰቱ የሚችሉ ቅድመ ሁኔታዎችን ለናንተ ለውድ ተመልካቾቻችን ልናቀርብላችሁ ወደድን። ታዲያ ከናንተ ከውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁንም ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። በረከት አሁን ላይ ቤቱን ለመሸጥና እንዲሁም ምኞትን ለማሳከም ደፋ ቀና እያለና ምኞት ግን ስለ ጉዳዩ ምንም ነገር እንደማታቅ አድርጎ ድርጊቶችን እየፈጸመ እያከናወነ ባለበት ሁኔታ አሁን ላይ ብዙ እንቅፋቶችና ብዙ መሰናክሎች እየተከሰቱና እየተፈጠሩ ይገኛሉ። በአንድም በሌላም መንገድ እህቱን ዙፋኔንም አማክሮ እንዲሁም ደግሞ ዶክተሩንም አነጋግሮ ምኞት ወደ ውጭ ሀገር ሂዳ መታከምና እንዲሁም ጤናዋ መመለስ እንዳለበት ያረጋገጠ ቢሆንም ነገር ግን በዶክተሩ በኩልም እንዲሁም ደግሞ በምኞቴ በኩልም ብዙ መከራና እንቅፋቶች እየገጠሙት ይገኛሉ። በተለይ ደግሞ ይህንን ጉዳይ ጠንቅቃና እንዲሁም ደግሞ አስረግጣ ያወቀችው የዶክተሩ ባለቤት ወይዘሮ ማርታ ነገሮቹ ሁሉ እንዳይሳኩና እንዳይከሰቱ በወይዘሮ ብርቱካን በኩል እያሳበበችና ነገሮችን ሁሉ በሷ በኩል እያስመሰለች ሳሚ የሚባል ጠበቃ ይብሉት እንዲሁም ደግሞ እንደ ራሴ ቀጥራ አሁን ላይ እየተከታተለና በረከትንም ብዙ ነገሮችን እየተቆጣጠረ ይገኛል። ከዚህ ማለፍ ሲል ወይዘሮ ማርታ በተለይ ዶክተሩ ለምኞት ጥብቅ ክትትልና እንዲሁም ሕክምና እንዳያደርግላት እሱንም በመመረዝ በተለይ ደግሞ የእንቅልፍ ክኒን በመስጠት እሱ ከእንቅልፉ ብዙ እንዳይነቃና ብዙ ነገሮችን ከሷ እንዳያጣራባት እጅግ ጠንቅቃ እየሰራች ትገኛለች። አሁን የወይዘሮ ማርታ ዋናው ችግሯና ዋናዋ ጉዳዩዋ በተለይ ደግሞ ልጇን ኤልሳን እሷ ለምትለውና ለወዳጇ እንዲሁም ደግሞ ለስራ ባልደረባዋ ልጅ መዳር ሆኖ ሳለ ነገር ግን አሁን ላይ ኤልሳ ከቤት ኮብልላ ወጥታለች። በተለይ ደግሞ በረከትን ጠንቅቃ እንደምትወደውና በጣም እንደምታፈቅረው ስለምትረዳ በረከትን በተለያየ መንገድ ማጥመድና እንዲሁም ደግሞ ሳሚ የሚባል እጅግ ሚስጥር አውጭና እንዲሁም ደግሞ ከስር ከስሩ እየተከታተለ ጉዳዮችን ሁሉ እያመሳጠረ እንዲያመጣላት ቅጥረኛ ቀጥራለች። ይሁንና በዚህ በኩል ብዙ ርቀቶችን የተጓዘች ቢሆንም ነገር ግን አሁን ላይ ዶክተሩ ማለትም የኤልሳ አባት ነገሮችን ሁሉ እየተረዳባትና እጅግ የነቃባት ይመስላል። አሁን ላይ ዶክተሩ ምንም እንኳ ኤልሳ ልጁ ብትሆንም ሰብአዊነትና እንዲሁም ደግሞ የሙያዊ ግዴታ አስገድዶት ምኞትን በትክክል እያከማትና እያማከራትም ይገኛል። በረከትንም ልክ እንደ ልጁ እየተንከባከበውና ከዚህ በፊትም ታካሚው ስለነበር ታካሚ ማለት ደግሞ እጅግ ከቤተሰብ በላይ ነውና ልክ እንደ ቤተሰብ እየተንከባከበውና እየረዳው እያገዘው ይገኛል። ነገር ግን ወይዘሮ ማርታ አሁን ላይ ዋና ስራዋና ዋና ተግባሯ በተለይ ደግሞ ምኞቴ ወደ ውጭ ሀገር ሄዳ እንዳትታከም ያ ማለት ደግሞ አቶ በረከት ቤቱን ሽጦ ገንዘቡን እንዳያገኝና በዛም በኩል ከዚህ በፊት በነበረው ትዳር ላይ ወይዘሮ ብርቱካን ግማሹን መካፈል እንደምችልና ግማሽ ጎኑ የሷ እንደሆነ በሳሚ በኩል እንዲያጣራና ነገሮችን ሁሉ እንዲያስረዳው ታደርጋለች። ታዲያ ይህ ሳሚ የተባለው ቅጥረኛ ወደ ነበረከትም እየሄደ ነገሮችን ሁሉ በጥንቃቄና በተባለው መሰረት እያስፈጸመ ይገኛል። ታዲያ በተሰጠው አጀንዳ መሰረት አንድ ጊዜ ምኞትን ሌላ ጊዜ ደግሞ እንዲሁ ዙፋኔን አግኝቶ ስለ ጉዳዩ በእጅግ በተረጋጋ መንፈስ ሊያወራቸው ቢሞክርም ነገር ግን ዙፋኔ እጅግ በጣም ተሰበሳጭታና በጣም ተናዳ ከሱም ባለፈ ደግሞ በተጨማሪ በረከትን አግኝቶት በረከት
እጅግ ተናዶና ተበሳጭቶ ጎሮሮን አንቆ ሊገለውም ይደርሳል። አሁን አንድ ነገር ሳይፈጠር እባክህን ከዚህ ቤት ውጣልኝ ብሎ እንዳባረረውም የተመለከትነው ጉዳይ ነው። ይህ በእንዲህ እንዳለ አሁን ላይ በረከት እጅግ ያስጨነቀውና በጣሙን ያስጠበበው ጉዳይ እንዴት አድርጌና በምን ምክንያት እንዴትስ አድርጌ ይህንን ቤት ሽጬ ምኞትን አሳክማታለሁ የሚለው ጉዳይ ቀን ተሌት እያስጨነቀውና በጣሙን እያሳሰበው ይገኛል። ታዲያ ይህ ጭንቀቱ በጣሙን ያሳሰባት እህቱ ወይዘሮ ዙፋን እጅግ ከጎኑ ሆና እሱን ለማረጋጋትና ነገሮችን ሁሉ በተረጋጋና በትዕግስት እንዲፈጽም ታባብለዋለች። አሁን ላይ በረከት ደግሞ ለዙፋኔ ይህንን ቤት ሽጬ ምኞቴን አሳክማታለሁ እስከ መጨረሻው ድረስ ከጎኗ እንደምሆን በፍጹም ልቦናም ከሷ ጎን እንደሆን ልታውቂልኝ ይገባል ብሎ ለዙፋኔ ሲነግራት፣ ዙፋኔም ነገሮችን ሁሉ በትዕግስትና በአንክሮ ከሰማችውና ከተረዳችው በኋላ ነገሩ እጅግ በጣም ሆኖ ቢያስደስታትም ነገር ግን ይህ ነገር ቀላል እንዳልሆነ ታበስረዋለች። ምክንያቷ ደግሞ ከዚህ በፊት የነበረችው ባለቤቱ ወይዘሮ ብርቱካን እጅግ በጣም የሚዋደዱና ህጋዊ ጋብቻ እንደነበራቸው አስረድታ ይህንን ህጋዊ ጋብቻ ደግሞ በህጋዊ መንገድ እንዳልፈታኸው ታውቃለህ እያለችም ከነገረችው በኋላ ይህ ደግሞ ቤቱን አሁን ላይ ብትሸጥ እሷ ግማሹን እካፈላለሁ ማለቱ አይቀርም፣ ምክንያቱም ህጉም ያስገድዳል በማለት ሌላ ዱብዳ ሀሳብን ታመጣለች። ታዲያ ጉዳዩን ካዳመጠና እጅግ ከተረዳት በኋላ በረከት ብርቱካንን እኔ እኮ ልግደላት ብዬሽ ነበር፣ ደግሞም በጣም ረጅም ሰዓት ሆኗን ካስወጣኋት ካባረርኳት እኮ ብዙ ጊዜ ሆኗን። ስለዚህ በምንስ መንገድ ነው የእሷ የጋራ ቤቷ የሚሆነው በማለትም በብስጭትና በጣም በንዴት ለዙፋኔ ይመልስላታል። ዙፋኔ ግን ነገሮችን ሁሉ ከሰማችና ካዳመጠችው በኋላ አይ ቤኪ ይሄ ነገር እኮ እኛ እንዳሰብነውና እኛ እንዳለብነው የሚሆን ጉዳይ አይደለም፣ ህጉ ደግሞ እንደዚህ አያስብም። ምክንያቱም ህጉ የሚያየው ህጋዊ ጋብቻ እንደነበራችሁና የዚህ ቤት ባለቤት የመሆን እድሏም ከፍተኛ እንደሆነ ላስረዳህ እያልኩ ነው ትላለች። ነገር ግን ዙፋኔም ቢሆን እዚህ ላይ ያልተረዳችው ነገር ቢኖር ምክንያቱም ይህ ሳሚ የተባለው ነገር አመላላሽና ስለ ጉዳዩ ስለ ብርቱካን እየመጣ የሚነግራቸውን ጉዳይ በወይዘሮ ማርታ በኩል እየተቀነባበረ መሆኑን ማንም እስካሁን የተረዳውና የተገነዘበ የለም። ታዲያ በረከት እጅግ በጣም ተናዶና ተበሳጭቶ አሁን በቃ ብርቱካን ከቤቱ ግማሽ ይገባታል ነው የምትይኝ በማለትም በብስጭት ሲያናግራት፣ አዎ ህጋዊ ጋብቻ እስካለህ ድረስ እሷ ደግሞ የቤቱ ግማሽ ተካፋይ እንደሆነች ላስረዳህና ላረጋግጥልህ እፈልጋለሁ ትላለች። ታዲያ በረከትም እጅግ ተናዶና በጣም ተበሳጭቶ ይህ ይሁን እንጂ የፈለገው ይሁን የፈለገው ተአምር ይሰራ እንጂ የትም ገብቼ የትም ሂጄ ቢሆን ምኞቴን ይህንን ቤት ሽጬ አሳክማታለሁ ይላታል። በዚህ ጭቅጭቅ መካከል እጅግ በጣሙኑ ሴረኛውና ተንኮለኛው ሳሚ ወይዘሮ ማርታ በተሰጠው መልእክት መሰረት በቀጥታ ይመጣና ዙፋንንና ምኞቴን ከቤት ያገኛቸዋል። ታዲያ አሁን ላይ ሁለታቸውንም ለየብቻ በትዕግስትና በተረጋጋ መንፈስ ላናግራችሁ ፈልጋለሁ ይላል። ይህም ደግሞ አሁን ላይ ማለትም በረከት ቤቱን ሊሸጠው እንደሆነና ይህ ጉዳይ ደግሞ እጅግ አሳሳቢና ወይዘሮ ብርቱካን ደግሞ የቤቱ ተካፋይ እንደሆነች ሊያስረዳቸው ይሞክራል። ይህንን ጉዳይ የተረዳችውና የሰማችው ምኞቴ ይህንን ጉዳይ ማለትም ቤቱን በረከት ሊሸጥ የተነሳበት ምክንያት እሷን ለማሳከም ሲል እንደሆነ የተገነዘበችው ይመስላል። ታዲያ ይህ ሲገባት እጅግ በጣም ተናዳ በጣም ተበሳጭታ ህመሟም ይባባስባታል። ታዲያ በረከትን ትጠራና ቤኪ ቆይ እኔ የማላቀው ነገር አለ? ስለምንስ ነው እኔ የማላቀውን ነገር እኔ የማላቀው ጉዳይ አንተ የምትፈጽመው? በፍጹም እኔ የማላቀውና እንዲሁም ደግሞ ይህን ቤት ተሽጦ እኔ ልታከም አይገባኝም በማለትም አሻፈረኝ ትለዋለች። አሁን ላይ ከእንቅርት ላይ ጆሮ ደግፎ ነበር። አሁን እሱ እያሰበና እያለመ የነበረው እንዴት አድርጌ ይህንን ቤት ሽጬ አንቺን አሳክመሻለሁ የሚል ሀሳብ ሲኖርበት፣ ነገር ግን አሁን ላይ ደግሞ ምኞቴ ለበረከት ይህን ቤት በፍጹም ለኔ ሕክምና ሲባል መሸጥ የለበትም ስትል አሳስበዋለች። በዚሁ ናቴ ግን የዙፋንን ትዕግስተኝነት ሳላደንቅ አላልፍም። ነገር ግን ሳሚ አሁን ላይ ነገሮች ሁሉ ከተጋለጡበትና በተለይ ደግሞ ወይዘሮ ማርታን ዶክተሩ ከደረሰባት ተንኮሏንና ሴራዋን ካወቀባት እጅግ አሳሳቢና አስጊ ሁኔታ ላይ እንደሚወድቅ ምንም ጥርጥር የለውም።
አሁን እያደረገችውና እየሰራችው ያለችው ወይዘሮ ማርታ በጣም አጸያፊና በጣም ከባድና አስጊ ሁኔታም ስለሆነ ዶክተሩ እጅግ እየጠረጠረባትና እያወቀባት ሂዷል። በተለይ ደግሞ እሱን የእንቅልፍ ክኒን ሰጥታ እንደመረዘችውና እንዲሁም ደግሞ ይህ የእንቅልፍ ክኒንም በሕክምና እንደተረጋገጠ አብስሯታል። በቀጣይ ክፍል ደግሞ የምንመለከተው አበይት ጉዳዮቹ ሁላችንም የምንጠብቀው በተለይ የወይዘሮ ማርታ ተንኮልና ሴራ ተጋልጦ አሁንም ይህ ቤት በተለይ በረከት ቤቱን ሽጦ ምኞትን ያሳክማት ወይስ ደግሞ ይህ የመሸጥና የማሳከም ሁኔታ ይደናቀፍ ይሆን የሚለው እጅግ አሳሳቢ ጉዳዮች ናቸው። ቤቱ ተሽጦ ምኞቴ ለመታከም ደግሞ የወይዘሮ ማርታ ጉዳይ እጅግ በጣሙኑ በግልጽ መጋለጥ መቻል አለበት። ይህ ካልሆነ ግን ሳሚ የተባለው ቅጥረኛዋ ነገሮቹን ሁሉ እያመላለሰና በአንድም በሌላ መንገድ አንዴ ከበረከት አንዴ ከዙፋኔ እንዲሁም ደግሞ በሌላ መልኩ ደግሞ ከወይዘሮ ማርታ እያመላለሰ ነገሮቹን ሁሉ እያቀባበለ ችግር ውስጥ ምኞትን እንደሚጥሏት ምንም ጥርጥር የለውም። ታዲያ በአንድም በሌላ መንገድ የገፈቱ ተቃማሽ እንዲሁም ደግሞ ጊዜ በሄደ ቁጥር ምኞቴ ህመሙ እየተባባሰባትና እጅግ አሳሳቢ ሁኔታ ላይ እየወደቀች እንደምትመጣ ሁላችንም ግልጽ ነው። ታዲያ ለምኞቴ ህይወት እጅግ አሳሳቢውና እንዲሁም ደግሞ ለሕክምናዋ ትልቁን ሚና እና ድርሻ ሊወጣ የሚገባው ዶክተሩ እንደሆነ አሁን ላይ ሁሉም ነገሮች ወደሱ የወደቁ ይመስላሉ። ታዲያ ዶክተሩ በወይዘሮ ማርታ በኩል የተሴረውን ሴራ ካወቀና ካረጋገጠ ምናልባትም ለምኞቴ ቀድሞ ደራሹ ዶክተሩ ይሆናል ማለት ነው። ከሱ በመቀጠል ደግሞ በረከትም የድርሻውን ሊወጣ ይገባል። በተለይ ደግሞ ሳሚ የተባለውን በብርቱካን እያስመሰለ በብርቱካን እያሳበበ የሚያመጣቸውን ሀሳቦች ከስር መሰረቱ ተረድቶ እሷ ብርቱካን እንደሌለችበት ሊያረጋግጥ ይገባል። ይህ ካልሆነ ግን ነገሩ እጅግ እየተባባሰና የዚህ ቤት ጉዳይ ውጥንቅጡ ከቀን ወደ ቀን ከጊዜ ወደ ጊዜ እየተባባሰና እየተመሰቃቀለ እንደሚመጣ ለሁላችንም ግልጽ ነው። ውድ የተከበራችሁ የቻናላችን ተከታታዮች አብራችሁን ስለቆያችሁ ከልብ እያመሰገን አሁንም ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ መጨረሻው